የአቶ አምናን አያት ሴማ እንግዲህ በዚህ ቤት ውስጥ ከመጣች ጀምሮ የእያንዳንዳቸውን ስራና ድርጊት እያጠናች ነበር። ሆኖም ግን ጆሮዬ አይሰማም በማለት ጆሮዋ ቢሰማም ጆሮዬ አይሰማም በማለት የሚያወሩትን ነገር ለመስማት እንዲያመቻት የተጠቀመችበት ዘዴ ነበር። ሁሉንም ነገር ግን እንድታቅና ማን ከማን እንድትለይ አድርጓታል። እንግዲህ አቶ አምናንን ትጠራና አምናኔ በዚህ ቤት ውስጥ የተሰበሰቡ ሰዎችን እንግዲህ አንድ ምርት ተዘርቶ ካልታረመ አረሙ ካልተነሳ ጥሩ ምርት አይገኝም እና እንዲሁም ምርቱ ከገለባው ካልተለየም መልካም ነገር አይመጣም። ስለዚህ እዚህ ቤት ውስጥ ያሉትን ነገሮች እኔ በጥናት እያካሄድኩ እገኛለሁ ስትለው አያቴ እኔ ደክሞኛል፣ ሰልችቶኛል፣ ስለዚህ እስኪ ከቻልሽ አንቺ ሞክሪ በማለት ቦታውና ጊዜውን ሰጣት። እሷም እስኪ ስማ ከዛ ቤት ከተቃጠለው ቤት እኮ ብዙ ነገር ተከስቷል። የእናትህ መሞት፣ የልጅህ መውረድ፣ የእህትህ ልጅ መታገት እንዲሁም ደግሞ ቤታችሁ በቆመናቸው መቃጠል ስትል አረ ምን ይሄ ብቻ አያቴ አላት። ምን ነው ሌላ ደግሞ ምን የተፈጠረ ነገር አለ በማለት ትጠይቀዋለች። የድርጅቱን እኮ 50% እንዲሰጣቸው አድርገው ነው ዲናን የለቀቁት። ወይ ጉድ ጭራሽ ደግሞ እዚህም ደርሰዋል እንዴ በማለት ነበር የታዘበችው። እንግዲህ አቶ አምናን ቁጭ ብሎ በእናንተ ባትኖሩ ሊኖሩ ይሄን ነገር ልጽናና አልችልም እያለ ሰብስቦ ሁላቸውንም እያናገረ ነበረ ከተቃጠለ በኋላ። በእርግጥ ከትልቅ ቤት ከመሆን ደግሞ ከትንሽ ቤት ሚስጥር ይወጣል ይባላል። ምክንያቱም ትንሽ ጠባብ ቤት አንዱን ለአንዱ ግድግዳውን ቢሆን ያሰማማል። እንደፈለጉ መነጋገር አለመቻላቸው እነሱን እንግዲህ ያሰፊው ቤት መጥፎ ሴራ ሲሰሩበት ቢቆዩም ይህ ደግሞ ትንሹ ቤት እነሱን የሚያጋልጥበት ቤት ሆኖ ተገኝቷል። እና እባክህ የወንድሜ ልጅ እንዴት ነህ አለች ወይዘሮ ሜርሲ። አክስቴ ምን ልሆን እችላለሁ አለ። ያው አለሁ አይዞህ ማናው አንተ ደህና መሆንን ነው አለች። ከጎደልኩ እኮ ቆይቻለሁ ምን ሰው አልጎደለም ትኛለሽ በማለት ይላል። ከዛም ቢሌንም እባክህ አቶ አምናን ተረጋጋ፣ ተጽናና፣ ሁሉ ነገር ያልፋል በማለት ታጽናናዋለች። ብሌን ምን እያልሽ ነው አለ። እናንተ እኮ እዚህ ባትኖሩ እኔ እናቴ ሙታ እኔ እንደዚህ መሆን አልችልም ነበር። ለካ ለሰው ልጅ ሰው ነው መድኃኒቱ በማለት ለካ የራሱን ህመም የሚረሳው ከሰው ጋር ሲሆን ነው አለ። ታውቃላችሁ ያ ቤት እኮ ለእኔ እናቴም አባቴም ታሪኬም ነበር እኮ አለና ግን አጣሁት ለካ አለ። ቤትም እንደ ሰው ይናፍቃል አለ። አምናን እባክህ አለ ብሌኔ ወይ ጩኸህ ይውጣልህ አለችው። ተዩ አለ። ከሚፈጠረው በላይ የኔ ልቤ ውስጥ ህመም አያሳስብም። ለምን አለ ብሌን። እንዴ የእናቴ ሰማሃር ሞትም የምትረሳው ሁኔታዋንና እሷ ያቀደችውን እናቴ ሰማሃር ያቀደችውን ሳታሳካ መድከም ነው ያለብህ አለችው። ካንተ ባላቅም አለ ጄሪ። መረጋጋቱ ጥሩ ነው አለች። የወንድሜ ልጅ አለ ሜርሲ። አሁን እንዴት ነህ አክስቴ? ምን ልሆን ይችላለሁ ብለሽ ነው በማለት ይናገራል። እሱ አይዞህ አለ ስታመሳሰል። ዋናው ሰው አለመሞቱ ነው ስትለው አይ ከመሞተምና ከጎደለብኝ እኮ ቆየሁ አልኩኝ። ስንት የተጋግሜ ንገርሽ ሜርሲ አክስቴ ሜርሲ አላት። እንግዲህ ጄሪና ሜርሲ ደግሞ በረንዳ ላይ እየወጣች ይገናኛሉ። አንቺ ዝም ብለሽ ከልትው አትበይ፣ ማታቂው ቤት ጠፍተሽ ማንም አንቺን ፈልጎ የሚያገኝሽ የለም አለቻት። እዛም ተቃጠል ነይ ውጪ ስልሽ እምቢ ብለሽ በር ላይ አጋጭተሽ ፊቴን አበላሽሽ። ሜርሲ የሄድኩበት መንገድ መመለስ አያቅተኝም። እኔ የምልሽ ንግግርሽ እንዴት ነው አለቻት። ቤታችን ሲቃጠል ጅልነትሽም አብሮ ጠፋ እንዴ? እኔ ጅል አይደለሁም አለች። ለምፈልገው ነገር ግን እኔ ብልጥ ነኝ። አረ አለች ሜርሲ። አደግሽ በቃ ቤቱ ከተቃጠለ በኋላ አንቺ እንደዚህ ቤት አእምሮሽ ባደገ ቁጥር ቤት ስንመቀየር ሊኖርብን ነው። ተይ እባክሽ ሜርሲ አለች። ለመሆኑ ምን እያደረግሽ ነበር ስትላት የአቶ አምናንን ልብስና የኔን አዳዲሶችን እያስተካከልኩ ነበር። በጣም ጥሩ ከወይዘሮ ዛሃራ ጋር ስራ መተማማት ጨምረሻል አለች። ለአምናን ምን ላደርግለት ነው የሚሆነው አለች። አላውቅም ሁላችንም ወደ ራሳችን መመለሻ ጊዜ ያስፈልገናል። ካልሆነ ከወይዘሮ ሞርዚና ጋር መግባታችን አይቀርም አለ ሜርሲ ስታስተካክል። እንግዲህ በዚህ ጊዜ አቶ አምናን ግራ ተጋብቶ ተቀምጦ ነበረ። ምን እንደማድረግና ምን መስራት እንደጨነቀው ያስታውቅ ነበር። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ድር ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ በትልቁ ቤት የሴራ ቤት ሆኖ ነበር። በትንሹ ቤት ደግሞ የመጋለጥ ቤት ሊሆን ተዘጋጅቷል።
አሁን እንግዲህ ብሌን እና ወይዘሮ ዛህራና አቶ አምናን ብቻ እንጂ በዚህ ቤት ውስጥ ንጹህ ሆነው የተቀመጡት፣ ሌሎቹ እርስ በርሳቸው እንዲሁም ወይዘሮ ሞርዚና ሌሎቹ እንግዲህ እርስ በርሳቸው አሁን እየተጋጩ ይመስላሉ። ሙስጠፋና ሲፈን ስንሄድ ሙስጠፋና ሲፈን ሳታማክረው ቤቱን ስላቃጠለችበት በዚህ ላይ ችግር ፈጥሮባታል። ጄሪ ደግሞ አያትየዋ እንድታደርግ ያዘዘቻትን ስራ መፈጸም አልቻለችም። ምክንያቱም ከሜርሲ ጋር መጋጨቱ ትልቅ ሌላ ጣጣ እንደሚያመጣባት አውቃለች። አንደኛ የጄሪንና የሙስጠፋን ታሪክ ስለምታውቅባት፣ ሁለተኛ ወይዘሮ ሰማሄርን እንድትመርዝ የሰጠቻት መድኃኒቱን እሷን ብትሆንም ቀየረችው እሷ መሆኗን ስታስታውስ እንዴት ብላ ከሜርሲ ጋር ተስማምታ ለወይዘሮ ሲማ መቆም እንዳለባት ግራ ተጋብታ ትገኛለች። እንግዲህ ብሌን ሰዎች ብዙ ነገር ያቅዳሉ፣ ግን የሚሳካላቸው ሰዎች ትንሽ ናቸው። እድል ቢስ የሆኑ ሰዎች ብቻ ናቸው። ብዙ ትግሎችን ያደርጋሉ። ከትግሉ አልፎ በህይወት የማይቆየው ሰው ይኖራል አለች። አንዳንዴ አለች ሁላችንም እንደምንሞት ብናስብ ብዬ አስባለሁ። ምናልባት ያን ነገር የደረሰበት ጊዜ ማመስገን ይለምድብናል እያለች ብቻዋን ቁጭ ብላ ተክዛ አልጋዋ ላይ ስቃይ ፈተና የሚባል ነገሮች ያልቀመሰ ሰው አለ ብዬ አላምንም። ባስብ ሞኝነት ይመስለኛል። ሁላችንም በኑሯችን በመጥፎ ቀን የተሻለ ቀን ይመጣል እያለን ተስፋ እናደርጋለን። ስለዚህ ሁሉን ነገር እያስተዋልን ከሆን አንዳንድ ጊዜ ፈተናዎች ለበጎ ናቸው ብዬ አምናለሁ ትላለች። እንግዲህ በዚህን ጊዜ አቶ አምናን ደግሞ ብሌን ምን ይመስልሻል? ምን ይታይሻል? ሁሌም ጥያቄ የሆነብን ነገር አለ፣ ምላሽ ያጣንለት ጥያቄ አለ አለች። መቼ ነው መሰቃየት፣ መድከም፣ መጨነቅ የምናቆመው? አለች። አሁንም ለአንድ አፍታ ምን አለ ሰዎች ባይሞቱ፣ ምን አለ ሰዎች ጥለውን ባይሞቱ እንላለን። ግን ሁላችንም ወደዛው እንደምንሄድ የታወቀ ነው። ለጊዜው ግን ይመስለናል እያለች ግን ሰው በጊዜው የሚወደውን ሰው ሲያጣ ልቡ ይጎዳል፣ ይሰበራል አለችና ተናገረች። ግን ሁላችንም ወደዛው መሆናችንን ስናስታውሰው ደግሞ መጽናናቱን ይሰጠናል። ግን የሚገርመው ነገር ደግሞ ሰው ባይሞት ፍቅር አይኖርም ነበረ አለች። ምናልባት ስቃይ ባይኖር ደግሞ ማመስገን አይኖርም፣ መደሰተንም አናቅም ነበር። ሁላችንም በራሳችንን ዛቢያ እንሽከረከራለን። ያ ደግሞ የህይወት ገደብ ነው አለችና አሁንም ትክዝ ብላ አንዳንድ ጊዜ አለች ህይወታችን ለሚያስፈልገን ሳይሆን የምንፈልገውን አግኝተን ቢሆን ኑሮ አሁን ያለንበት ቦታ አንቆምም ነበር አለች። ከዛም እንደገና አሁንም ማሰቧንና መሰላሰሏን ቀጠለች። ብሌን እንግዲህ ሁሉ ነገር ገብቷታል። በዚህ ቤት ውስጥ ያለውና የተፈጸመ ያለው ድርጊት ነገር ከቀን ወደ ቀን እየገባት እንደሄደ ቁጭ እያለች ራሷን ብቻዋን በዛች ጠባብ ክፍሏ እያስተነተነች ራሷ ጋር መማወት ከጀምራለች። ብቸኝነት እያጠቃት እንደሆነ በዙሪያ ያለው ሰዎችም ጥሩ እንዳልሆኑላት እየተናገረች ትገኛለች። በዚህን ሰዓት ደግሞ አሁን የድር ጫፍ ከመፈለግ ይልቅ በድር ውስጥ የተከለለችውን ሸረሪት መሆን የተሻለ ነው አለች። ምክንያቱም የድሩን ጫፍ መፈለጉ ጥቅም የለውም። እሷ በተከለለችበት ሸረሪቷ ውስጥ ገብተን ብንከለል በዚህ ሰዓት ጥሩ ነው ብዬ አስባለሁ ብላ በራሷ ሁሉን ነገር ትታ በሸረሪት ድር ውስጥ መቀመጥን መረጠች። ምክንያቱም ሁሉም በዙሪያው ያደሩ ድሩን ሰዎች መልካም ነገር ሲያደርጉ እንዳላየች ውስጧን ተናገረች። አቶ አምናን ወይዘሮ ዛህራን እንዴት ነው ይህ ኪችን እንዴት አየሽው? እናቴን እኮ ያንኛው ኪችን ያስታውሰን ነበር። አይዞህ መልመር ነው እንግዲህ ብሌንዬ እንልመድ። ያንን መልመድ ካቃተነ ይህንን መርሳት ካቃተነ ይህንን ኪችን መልመድ ግዴታችን ነው። አዎ ልክ ነሽ። እኛማ መልመድ አለብን። ወዴት ይከዳላል? በዚህ ቦታ ላይ በጣም አዝናና ተክዛ የምትገኘው ወይዘሮ ዛህራ ናት። ወይዘሮ ዛህራ አቶ አምናንን ለማጽናናት እሱም እንደ እናቴ ብትሆኝልኝ ደስ ይለኛል በማለት ሲጠይቃት የዚህ ቤት ውበት እኮ
ወደር የለውም። ግን ታሪክ የያዘ ቤትና ይሄ አንድ ሊሆን አይችልም። አንቺ ብቻ እኮ ነሽ እናቴ ዛህራ የተረዳሽኝ ልጄ። ከእህቴ ሰማሃል እኮ እኩል ነበር እዚህ ቤት የኖርኩት የሰራተኝነት ስሜት ሳይሰማኝ ፍላጎቴ ሳይጎልብኝ እንዲሁም ግን ምን ዋጋ አለው? ብድሬን ሳልከፍል ሞት ቀደመብኝ ወይዘሮ ሰማሃልን ብላ ስቅስቅ ብላ ለቀሰኝ። እናቴ ዛህራ ቆይ እናት አትሆኝኝም እንዴ? ኧረ ምን ቆርጦኝ ልጄ እናት ሆናለሁ፣ አይዞህ ቃል እገባልሃለሁ በማለት አጽናኑት። እንግዲህ ውስጡ ባዶነቱን እየተሰማው ይገኛል አቶ አምናን። ሁሉንም ሰው ሲያዩ ግራ ተጋብቷል። ሁሉም እርስ በርስ በጀርባ ሆኗል። አሁን እንግዲህ ወይዘሮ ሜርሲ ወይዘሮ ማነው ስሟ ሲማ የመጣችውን እንግዲህ ሁሉንም ነገር አጣርታ ልትደርስበት ስለሆነ ሁላቸውም አንዱን ካንዱ ለመለየት ቀላል ሆኖ የተጠቀመችው ጆሮዬ አይሰማም የሚለውን ነው። ሜርሲም በተለይ አሁን ወይዘሮ ሲማ ጋር መቀራረብን ፈልጋ ወደ ኮሪደር ላይ ከሙስጠፋ ጋር ተገናኝታ ዝምድና ስትቆጥር ሰምተናል። ሆኖም ግን አያቴ እያለች ተጠግታ ሌላ ነገር ልታስብ እንደሆነ ሳይገባና አያልፍም። ብቻ ምን ልታስብ ነው ደግሞ? የወይዘሮ ሞርዚና ደግሞ አንሶ በሲማ ደግሞ ምን ልታደርግ እንዳቀደ ባይታወቅም አሁን ቢሌንና ወይዘሮ ዛህራ አቶ አምናንን መጠበቅ እንዳለባቸው እየተመካከሩ ነው። ለአቶ አምናን ስንል የኔ ጌታ በጣም እኮ ነው ያሳዘነኝ አለ ቢሌን። አዎ ጄሪም ግራ ገብቷታል። ጸሎት እናደርጋለን። አዎ ለፈጣሪያችን ያለንበትን ልንፈታ የምንችለው ወደ ቤተ ክርስቲያን ሂደን ጸሎት በማድረግ ነው እና እስኪ አንቺና እኔ ተነስተን ወደ ጸሎት ቦታ ሂደን እንማጸን ጌታችንን በማለት ወይዘሮ ዛህራና ብሌን ተስማምተዋል። እውነት ነው። አንድ ሰው አንድ ችግር ሲደርስበት ከፈጣሪ በቀር ማንም መፍትሄውን ሊያመጣ አይችልም። ምክንያቱም የአንዱን አንዱን የሚያውቀው እሱ ፈጣሪ ብቻ እንጂ የአንዱን አንዱ ማንም ሰው አውቆትም አያውቅም። አሁን ወይዘሮ ሜርሲ ይቺ ሴትዮ ምን ትክ ብላ ታየኛለች፣ ይቺ አሮጊት እኔን ጠልታኛለች እያለች ነው። ወይዘሮይቱም አሮጊቷ ሜርሲ ጋር ማውራት ስለማትፈልግ ጆሮዋ እንደማይሰማ አድርጋ እየተጠቀመች ትገኛለች። ቻናሉን ሰብስክራይብ ያደርጉ ይጠብቁ።